አዲስ ኮሌጅ በአማረ ግቢያችንና በተዋቡ የመማሪያ ክፍሎቻችን በማስተማር ችሎታቸው አንቱ በተባሉ በሳል መምህራንና በተሟላ ወርክሾፕ እነሆ ህልሞን ልናስጨብጦ ተዘጋጅተናል። በማስተርስ መርሃ ግብር በኮንስትራክሽን ቴክኖሎጂ ኤንድ ማኔጅመንት፣ አርባን ፕላኒንግ ኤንድ ሰስቴይነብል ዴቨሎፕመንት፣ በዲግሪ መርሃ ግብሮቻችን በአርኪቴክቸር ኤንድ አርባን ፕላኒንግ፣ በኮንስትራክሽን ቴክኖሎጂ ኤንድ ማኔጅመንት፣ በሲቪል ኢንጂነሪንግ፣ በኦቶሞቲቭ ቴክኖሎጂ ኤንድ ቬሂክል ማኔጅመንት፣ በቢዝነስ፣ በአካውንቲንግ ኤንድ ፋይናንስ ብቁ ስናደርጎ በቲቪቲ ፕሮግራሞችም ለማስተማር ተዘጋጅተን እየጠበቅነው ነው። አድራሻችን ምስራቅ ፖሊቴክኒክ ኮሌጅ ፊት ለፊት። ሰላም ቤተሰብ እንዴት ናችሁ? እኔ ሩት አበበ ነኝ። ይህ ትክክለኛው የአፍላ ፍቅር ፔጅ ነው። ልዩ ሲኒማ ይባላል። ሰብስክራይብ በማድረግ ቤተሰብ ይሁኑ። ቆይ ለምንድን ታነሳኝ? አቋቋምሽ ማርኩኝ። ባክን ያልቀለድኩ። አራኒቹ የምርቁም ነገር ነው ያወራሁት። ብሩኬ ግን በጣም አናደኸኛል። እሺ ደሞ እስካሁን ያልነገርኩሽ ነገር አለ። ምንድነው እሱ? ስታኮርፊ በጣም ነው የምታምሪ። ባክ ዝም ብላ አትቀባጥር። እኔ ምንም አላኮረፍኩ። ለምን ታዲያ ያነሳሁትን ፎቶ አላሳይሽም? አያስፈልግም። እርግጠኛ ነሽ? አዎ እርግጠኛ ነኝ። በጣም ጥሩ የኔ ቆንጆ። ደሞ እንዴት አባቷ ነው የምታምሩ። ቆይ ስለማን ነው የምታወራው? ስልኬ ላይ ፎቶ ላይ ስላለችው ልጅ። በእኔ ሐሳብ ሌላ ሴት ፎቶ እያየ ነው አይደለ? አንቺ እንዴት አወቅሽ? እባክሽ ሻውን ስልኩን አምጣ። አልሰጥሽም ነው? አዎ ነው። አምጣው። ጭራሽ ደግሞ ታስፈራራለሽ እንዴ? አንቺ እንዴ አረዛ ምን ሆነሻል? ነከሽኝ እኮ። በዚህም የተፋታው ነው ነው። እሺ አረ ነው? አዎ ነው። ምን ልታመጣ? ምን አመጣለሁ? ምን የማንነት ቆንጆ እንዴት አባቷ ነው የምታምረው? ብዬሽ ነበር እኮ አልሰማ ብለሽኝ ነው እንጂ። ብታይ ስታኮርፍ እኮ ከፊቷ ላይ የሚወጣው በትራሱ ወንዶችን ልብ ያቀልጣል። የማንን ልብ ነው የሚያቀልጠው? የኔ ወንድም ያንተን ስም የጠራ የለም። ወይኔ ብሩኬ፣ እኔ ነው የኔ ወንድም ያልሽው? አሁን እንግዲህ ፎቶ እያየሁ ስለሆነ ባትረብሽኝ ጥሩ ነው። እሺ አይተሽ ስትጨርሺ ምን ነግርሽ ነገር አለሽ? እሱም እንደ ሁኔታው ይወሰናል። አብሻ ግን ትናንት በጣም አስጨንቀኝ ነበር። ምን ላርክ? ወድጄ እኮ አይደለም። እሺ ቆይ አንተን ፍለጋ ላባጁ ድረስ እንደመጣው ተቀል? እሱንማ ሚኪ ነገረኝ። ግን አንተ ምንም ሳይመስልኝ ማታ እንኳን አልደወልክልኝ። ምን ላርክ? በእኔ አትፍረጭ። ወድጄ እኮ አይደለም። ምንድነው? ቆይ ችግር አለ እንዴ? ያው የችግር አውሎ ንፋስ ነው። እሺ ምን ተፈጥሮ ነው? በቃ የልቤን ጥያቄ አልቻልኩት። አንቺም የልቤ ድራም ሊገባሽ አልቻለም። ስለዚህ ከእኔ ሽርቄ ልቤን ፍሪጅ ውስጥ ልከተው አሰብኩ። የምርህን ነው አብሻ? አዎ ሄሉ፣ በጣም አስደበረሽኛል። ወይ እንድትይኝ ፈልጌ ነበር። አንቺ ግን ወፍ እና ከኔ ለመራቅ ምክንያት እኔው ራሴ ነኝ ማለት ነው? አንቺ ሳትመኝ ልቤ ነው። አንተ ስለኔ ስታስብ ምንድነው የሚሰማው? እኔማ ፎንቄ እንደገዘገዘሽ ነበር ማሰብ። እሱን አይደለም ያልኩ። እና ምን እሺ ነው? ቆይ እኔ ለአንተ ስለሚሰማኝ ስሜት ምን ትረዳለህ? እውነት ለመናገር ግራ ይገባኛል። ምን ግራ የሚገባው? የሆነ ሰዓት በቃ ድራምሽም ለኔ የሚመታ ይመስለኛል። እሺ የሆነ ሰዓት ደግሞ በቃ ግምቴ እንዳለ ውሸት እንደሆነ እስኪ መስለኝ ድረስ ታደርጊኛለሽ። ቆይ እንዴት እንደዚህ ታስባለህ? በቃ አላቅም። እኔ እኮ የተረዳኝ መስሎኝ ነበር። ሄሉ ቆይ እንዴት ነው የምረዳሽ? እንዴት ነው ማትረዳኝ? ፎንቅ የገባለት ወንድ እኮ ወይ ዘነጭ ነው ሰንበቱ ነው ካላሉ ጭራሽ አይገቡ። እና እንደወረደ እንድነግረው እንደምፈልገው ከቻልሽ? አዎ እንደዛ ከሆነ እነግርሃለሁ። ህፃኑ ቸርወር ያሰሙ
አቡሳ ወይ ይሉ ከመጀመሪያው ጊዜ ጀምሮ ፈጣሪ ብቸኝነቴን አይቶ ይላከልኝ መልአክ እንደሆንክ ነው የሚሰማኝ። አረ ይሉ ተይ ልቤና ታቅጪው የምሬን ነው። ከተዋወቅን ጊዜ ጀምሮ ነበር የምትቆልህ አላ ከዛ ጊዜ በኋላ ባሉት ጊዜያቶች የኔ እንደሆንክ ነበር የሚሰማኝ። ይሉ ጆሮ ምንድነው? አትጠራጠር፣ በትክክል እየተሰማኝ ያለውን ነገር ነው እየነገርኩ ያለሁት። ይሉ እኔ ምን እንደምልሽ ራሱ ጠፋብኝ። አረ ጉሮሮዬ ራሱ ደረቀ። ትገይሉ ይሄን ያህል ነበር እንዳስጨነቅኩ በጣም ይቅርታሽ። እሺ አቡሻ በጣም ነው ማፈቅር። ቆየኔ ፒያር ለምንድነው ማትረጂኝ? አንተ ስለምንድነው ማትረዳኝ? እኔማ በፍጹም ልረዳሽ አልችልም። እንዴ ለምንድነው ማትረዳኝ? ምክንያቱም አንቺ ተረዳኝ እያልሽኝ ያለሽው ነገር በፍጹም የማይሆን ነገር ስለሆነ። ምኑ ነው የማይሆነው? ከዚህ በኋላ ጠግቢ አትረሴኝ እና አንተ ወንድምነት እኮ አብቅቷል እያልሽኝ ነው። እንዴት ነው መረዳሽ? አንተማ እኮ በአርቲፊሻል መንገድ እወድሃለሁ ብላ የምታጃጅልን እሷን መርጠህ እኔን ደግሞ በእሷ ፊት ነጭ አድርጋ ዋርደኸኛል። ጂያረ ፒያሬ እንዴ አንቺ አራዳ ልጅ አይደለሽ እንዴ? አይደለሁም። እና ሻራዳ እንኳን ባትሆኝ አራዳ ፍቅረኛ አይደለሽ እንዴ? እሰይ ልክ እንደዚህ ያልክ ፋራ ገገማ ምንም ማታቂነሽ እያልክ ልክ ንገረኝ እንጂ። ወይኔ ቦቸራ እኔ ግን ሙሽ ፒያሬ እንደዚህ አትመስኝም ነበር። እንዴት? ቆይ አንቺ ግን ማቀሳሰር ላይ እንደዚህ ከባድ ሰው ነሽ እንዴ? እና በዛሽ ጠላቴ ፊት እንደዛ አድርጋ ዋርደኸኝ እሴ ደግ አደረክ እንድል ነበር የፈለከው? እኔ ፒያሬ እኔ እኮ እሷን ለማስደሰት ብዬ እንጂ ከክፋት እኮ አይደለም። ታዲያ እሷን የምታስደስታት እኔን በማሰጣት ነው እኮ። ለእሷ አይደል እንዴ ይቅርታ እየጠየቅኩሽ ያለሁት? የምር ቦቼ በጣም ነው ያስደበርከኝ። እኔ እኮ እህትህ ነኝ። ፒያሬ እኔ ሁለተኛ እንደዚህ አይነት ስህተት አልሰራም። እርግጠኛ ነህ? አዎ እርግጠኛ ነኝ። እሺ ከዚህ በኋላ ማይሆን ነገር ካደረግክ እንደዚህ አይነት ነገር ብሰራ በላሴ ነው ተሽቃበቱ ሰሪበት። ጎሽ ተመስገን። አንቺ እኮ እንዴ ስትስቂ እኮ ነው የሚያምርብሽ። ተመስገን። በላውን አታዝገኝ እንዴ። አረ ሁለትሽና ሻይ ቤት ቁልፍ ራሱን ይጋር ነው ያለው። ነይ እንሂድ። ቆይ ግን ቤዚቲ ምን ሆነሽ ነው እንደዚህ ደበረሽ? ቹቹሻን ያልደበረኝም። ኧረ እባክሽ እኔ እኮ ቹቹሻን ልትዋሽኝ እየሞከርሽ ባልሆነ። ምን ላድርግሽ ቹቹሻ? ቢያንስ እንዳልከፋኝና እንዳልደበረኝ ለራሴ እየደገርኩት ላሳምነው ብዬ እኮ ነው። እንደዛ መሆኑ እኮ ጥሩ ነው። ነገር ግን ደግሞ ብቻሽን ነገሮችን ከምትጋፈጪ ለኔ ነግረሽኝ አብረን ብንጋፈጣችሁ ይሻላል ባይ ነኝ። ግን ታውቂያለሽ ቹቹሻ፣ በእኔና በያሬድ ግንኙነት ከኔ ይልቅ ያሱ መጎዳት በጣም ነው የሚያሳዝነኝ። እንዴት? ምክንያቱም በእኔ ምክንያት ብዙ ነገር እየሆነ እንዳለ ነው የሚሰማኝ። በጣም አሰቃይቼዋለሁ። ግን እኮ ቤዚቲ ይሄ እኮ የፍቅር አንዱ አካል ነው። ቢሆንም እሱ በእኔ የተነሳ የሚከፍለው መስዋዕትነት ግን በጣም በዛ። አይ ቤዚቲ ከዚህ የባሰ ስንት ነገር አለ። እስቲ ከዚህ የባሰ አንድ ነገር ንገሪኝ። ሩቅ ሳንሄድ እስቲ ፎንቀይኒው የኔን እናት ለማሳከም ብሎ አይደለ 3 አመት ሙሉ ሸቤ ቆየው። በዛ ላይ ደግሞ ያለ ምንም ጠያቂ። ለካሱም አለ ቤዚቲ ምናልባት ከቀስት የበለጠ ብዙ የፍቅር መስዋዕትነት የከፈለ ሰው ሊኖር ይችላል። ስለዚህ ቆይ አሁን ያሬድ ላንቺ እየከፈለው ያለው መስዋዕትነት ትንሽ ነው ያልሽኝ ነው? እንደዛ ሳይሆን ቤዚቲ ለወደዱት ሰው ከዚህ በላይ መስዋዕትነት ይከፈላል ብዬ ስለማስብ ነው። ቹቹሻ አሁን ግን ምን እንደማስብ ታውቂያለሽ? ምንድነው የምታስቢው? ምን አለ የገጠመኝ ችግር ከያሬድና ከቤተሰቦቼ መምረጥ ባልሆነና ለሱ ያለኝን ፍቅር ባሳየሁት ብዬ አስባለሁ። ቤዚቲ ስሜትሽ ይገባኛል እኮ ግን ደግሞ ለሁሉም ጊዜ አለው። እሺ ልክ ነሽ፣ ለሁሉም ጊዜ አለው። በቃ እኔ እንዳይረፍድብኝ ሄድ። አራንቺ ልጅ ባክሽ ቼኑን በስነ ስርዓት ያዩ። እንዴት ቢይዙ አንተ ምን አገባ? ቼኑ እኮ የኔ ነው።
ያንቺ አይደለም እና ያንተ ነው እሱማ የኔም አይደለም እና የኔም ያንተም ካልሆነ ማን ነው እሱ ያገባሽ የማያገባኝ ከሆነ እኔም ቼኑ እንዴት መያዝ እንዳለብኝ አንተም አያገባህም እሺ ፊዮሪ ምን ነገርሽ ነገር ስሚኝ ቼኑን በስነ ስርዓት ያዡ በቃ እንደውም አንድ ነገር እንድታረግልኝ እፈልጋለሁ ምንድነው እሱ ከዚህ ጀርባ ያለው እውነተኛ ታሪክ ተነግረኛለህ አልነግርሽም እንግዲህ ያው ይሄንን ቼን አሁን ውሸጧለሁ የኔና ያንቺ ነገር ያን ያበቃለታልሽ አቦ በእናትህ አሁን ከመንገድ ይዞር በል እንደውም ቼኑን ካላመጣሽ ዞር አልልሽ ቅዱስ አጉልል ውስጥ አትክተተኝ እሺ አሉስ ብገቢ ምን ልታመጪ ነው የምሬን ነው የምልህ ቼኑን እሸጠዋለሁ ያኔ እኔና ያንተ ነገር እዚህ ላይ በደንብ ያበቃል እሺ ግን ለምንድን ነው ቆይ ማትረጂ እሺ እንድረዳ ከፈለክ ንገረኛ ሳልነግርሽ ምን አለ ብትረጂኝ ቆይ ከጀርባ ያለው ታሪክ ደባሪ ነው እንዴ አው ደባሪ ታሪክ ነው ያለው የምሬን ነው ቅዱሴ አው የምሬን ታዲያ እንደዚህ አትለኝም ነበር እስካሁን ስላስጨነቅኩ በጣም ይቅርታሽ ደሞ ስማኝ ከዚህ በኋላ በዚህ ቼን ጉዳይ አልፈተነም እሺ ስለተረዳሽኝ በጣም አመሰግናለሁ ኧረ ጣጣ የለውም በቃ እኔ ልሂድ ፊዮሪ አቤት የደበኩትን ነገር ለአንዴና ለመጨረሻ ጊዜ ልንገርሽ እርግጠኛ ነህ ቅዱሴ አው እርግጠኛ እሺ ሌላ ቦታ እንሂድ እሺ እንዴት ነው አንቺ ልጅ ግን አላማሽ ምንም እየገባኝ አይደለም ምን ማለት ነው ቆይ ለምንድን ነው ልጁን ከስር ከስሩ የምትከታተዩ ማንን ስለማን እንደማወራ እኮ ግልጽ ነው እዮሲና ምንድን ነው የምታወሪው በሄደበት ሁሉ እየተከታተልሽ የማይሆን ቃላት እንደምትናገሪው ማላቅ ነው እንዴ ይመስልሽ የት ነው የተከታተልኩት ባክሽ ይሄን ሰሞን ሰፈር ለሰፈር እሱ የሚቀመጥበት እየጭፋታ እንደንሳሹ ደርሼበታለሁ እኮ ነው ሄቨንኝ የተከታተልኩት እንግዲህ ነገር 10 ጊዜ አደጋግሚ ይልቅ እሱ ራሱ ቤቴ ድረስ እየመጣ መግቢያ ሙጫ ያሳጣኝ ስለሆነ አዳብ ብታዥው ጥሩ ይመስለኛል እሺ እውነት ያኔ ዮሲ አዎ ያንቺ ዮሲ አልቀረብሽም እንኳን አንቺን ይቅርና ማንንም ሴት የሚከታተል ልጅ አይደለም እሺ ላንቺ ሊመስልሽ ይችላል ካንቺን ብሶ እኮ ልጁን ልውስ ለመክተት የምታደርጊው ጥረት እኮ ነው በጣም የሚገርመኝ የምንልህ እንጃልሽ አንቺ ልጅ ዛሬ ግራ ያጋባሽኝ ነው ሰምኛለሽ ሄቨን እኔ በዮሲ የሚመጣብኝን ሰው አልታገስም እሺ ገባሽ እኮ ነው መሽመጣውብሽ በቃ አዝማሚያሽን ሳይው ምንም ደስ ያልሽኝ አይደለም ቆየትኛው አዝማሜ ነው ደስ ያላለሽ ባገኘኝ ቁጥር እኮ የሚያወራኝ አንቺ ስለተናገርሻቸው ቃላቶች ብቻ ነው እናማ ይሄ ነገር ምንም ምቾት እየሰጠኝ አይደለም ወይዳ ታዲያ እኔ ጋር እኮ እንዳይደርስ ማድረግ ያለብሽ አንቺ መሰልሽኝ ከኔ ይልቅ አንቺ እንዳይደርስብሽ ብታረጊ ይሻል አይመስልሽም እሱን ደግሞ እንዴት አድርጌ ነው እኔ ማደርገው እሱን አላቀልሽም ግን ደግሞ ከዚህ በኋላ ሳገኘው ስላንቺ መስማት አልፈልግም እሺ ከዚህ በኋላ ሲመጣ እንዳያገኘኝ እነግረዋለሁ ለማንኛውም ተሳስተሽ ግን እኔን ስም እንዳታነሽ አታስቢ ያላነሳ ጎበዝ ልጅ ለማንኛውም ግን ስለተረዳሽኝ አመሰግናለሁ ብሩኬ ፕሊስ ለዲቫ አስረዳው በቃ እኔ ትምህርቴ ላይ ነው ፎከስ ማድረግ የምፈልገው ቆይ እሺ ፍቅራችንስ ከዩኒቨርሲቲ በኋላ እንቀጥለዋለን አንቺ ያምሻል እንዴ እኔ ከዚህ ብሩኬ ብቻ ስማ እኔ ቢዝነስ ማክስ እንደሚያደርገኝ ዴቭ ዝም በል እስኪ ሶሲ ደግሞ ተረጋጊ እስኪ ልጅ ፍቅር እኮ አዝረክርኮታል ምንድነው የምታወራው አልተረከረኩም አያ አይደል ድሮም እኮ እንደሚወደኝ ያውቅ ነበር ብቻ እየተበሳጨሽ እንደኝ አሁን እየተበሳጨው ነው ደግሞ ያያቸዋለሁ ይላዝኝ ነው ተቀልጃለሽ እንዴ ፍቅር አይናር መሰለሽ እንዳኔ ነው የምታዩ ዩሲ ብሩኬ እንዴት ኢንሳልት እንደሚያደርገኝ እስኪ ሁለታችሁም አንዴ ተረጋጉ ሶሲ ግን ለምንድን ነው ከዴቭ ጋር ብሬክ አፕ ማድረግ የፈለግሽው ኦልዌይስ ነው እኮ ሲጀመር በዚህ ድሜ ፍቅረኛ መያዝ እንደሌለብኝ እና ፍቅረኛ መያዝ ከሌለብሽ መጀመሪያ ለምን ፍቅር ጥያቄ ጠየቅሽ መስሎኝ ነበር ግን ደግሞ በቃ በጣም ደጋግሜ ያሰብኩበት ከዛ በኋላ በዚህ ድሜ ፍቅር እንደማያስፈልገኝ ምንም በደንብ ገብቶኛል በሰላም ኖረው ሊወሱሽ ነገር ውስጥ ካስገባሽኝ በኋላ ነው እንዴ ፍቅር ምንም አያደርግም እትይ በቃ ፕሊስ ከዚህ በላይ አታስጨንቀኝ እንዴ የልጅነት እድሜን ቅርጥፍ አድርገሽ ከበላሽ በኋላ አታስጨንቀኝ እስቲ ትንሽ አታፍሪም እንዴ ኦ ማይ ጋድ ብሩኬ እንደው ሰማሪ ፍንስ ነቀለ መሰለኝ እያዞረኝ ነው ቆይ ዴቭ ሽምግልና ብላር ሊዘኝ የመጣው ምንድነው እንደዛ የምትሆን እና ምን አይነት መልስ እንደምትሰጠኝ አታውቅም እንዴ ኤሊ ሶሲ
አንቺ የምትሆኚ ተረጋግተሽ ስሚኝሽ። ብሩኬ አልሰማህም አይደላፊም። ስለዚህ ከዚህ በኋላ አጠገብ እንደሌለ ንገረው እሺ። እኔ አልገባኝ። ወንድምሽ ስለተቆጣሽ ነው ወይስ ሌላ ችግር አለ? ሌላ ምን ችግር ነው ብለክ ነው? ግን እኮ አልፈልግም ዳግመኛ ላይ አልፈልግም ስትይ በወንድምሽ ምክንያት እንደዛ የምትሆኚ ሳይሆን በሌላ ነገር የተጎዳሽ ነው የሚመስለው። በቃ ወንድሜ ላይ የደረሰው ነገር እኔ ጋር እንዲደርስብኝ አልፈልግም። ማለት እንዴ የዩኒቨርሲቲ ጓደኛው እኮ ናት እድሜውን ቀጥፍ አድርጋ ካበላችሁ በኋላ ቺት ያደረገችበት እና እሷ እንደዚህ ካደረገች አንተስ ምን እንደዚህ ብታደርግብኝ? ታዲያ ይሄን ነገር የምታስቢው አሁን ነው? እስካሁን አልገባኝም ነበር። አሁን ግን ሁሉም ነገር ተገልጦልኛል። እስኪ ሶሲ ተረጋጊ። ደግሞ ብሩኬ እኛ ከዘራችን ተመሳሳይ ጣፋንታ ነው የሚደርሰን። ማለት ለምሳሌ ወንድሞች ቺት ካደረገበት እኔም ቺት እንደሚደረግብኝ እርግጠኛ ነኝ። ኧረ ሶሲ ቆይ ምንም ከምን የምታገናኙ? አይምሰል ብሩኬ እኔ ምን ነገር በተለያዩ አጋጣሚዎች ቼክ አድርጌያቸዋለሁ። ስለዚህ ዴቭ ቺት ያደርግብኛል ብለሽ ስለፈራሽ ብሬክ አፕ መረጥሽ ማለት ነው? ያ ሹ ይሁን ሻሩጊት እንደውም ከዚህ በኋላ አጠገብ እንዳደርሺ ደግሞ ታያለሽ። እርግብ የመሰለሽ ቺክ ጠብሼ ባላሳይሽ እኔ ዲቭ ወንድ አይደለሁም። ቆጣ ሽማግሌ አልወድም። እሺ ሲያስጠላ። ወይ ጉድ! ቆይ እሺ ደግሞ ምን የሚሉት ፍቅር ነው? ቅዱስ በእናትህ አታልቅስ። ፊዮሪ ወድጄ እኮ አይደለም ማለቅሰው። ኤፍራታ ለእኔ ፍቅረኛዬ ብቻ አልነበረች፣ እህቴ፣ ጓደኛዬ፣ ሁሉ ነገሬም ነበረች። እረዳለሁ እኮ ታውቂያለሽ፣ መሰናበቻ ይመስል ቼኑን የሰጠችኝ ቀን የተናገረችውን ቃላቶች መቼም አልረሳቸው። መቼ ምን ነበር ያለች? ቅዱሴ የሰው ልጅ እድሜው አጭር ነው። ነገ በህይወታችን ላይ ምን ሊፈጠር እንደሚችል አናውቅም። ስለዚህ ሁሌም ቢሆን ባለን ነገር ደስተኛ ነው ነበር ያለች። እውነቷን እኮ ነው። ደግሞ በምን ተነስቶ እንደዚህ እንዳለችኝ ታውቂያለሽ? በምን ተነስቶ ነው? ይሄ ቼን ዋጋው ትንሽ ነው፣ ግን በፍቅር የገዛሁት ስለሆነ ከቁስነቱ ይልቅ ፍቅርነቱ ይበልጣል አለች። ግን አደጋው እንዴት ነበር የተፈጠረው? እንዳልኩሽ የኛ ሀገር አንድ ዞን ከተማ ናት። እሷ ደግሞ አክስቷ ጋር ሆና ነበር የምትማር። እሺ። ቅዳሜና እሑድ ቤተሰቦቿን ለመጠየቅ ወደ ሀገሯ ትሄዳለች። እናም በጉዞ መሀል ላይ የነበረችበት መኪና ተገልብጦ አጣዋ። ፈጣሪ አለ። ቅዱሴ በቃ አታልቅስ በእናትህ። ቅዱሴ ተረጋጋ። በቃ አታልቅስ በእናትህ። ባላለቅስ እኮ ደስ ይለኝ ነበር፣ ግን መሽቶ በነጋ ቁጥር ሳቋ፣ ፈገግታዋ፣ ሁሉ ነገር ነው ፊቴ። እና ለዛ ነው ተደባዳቢ ሆንከው? እሷን መርሳት ባልችልም ማይሆን ነገር ውስጥ ገብቼ ማለቴ ሱስ ውስጥ እሷን ማሳዘንም አልፈልግም። እናም ስፖርት መስራት ጀመርኩ። ራሴንም በዛ ውስጥ ለመደበቅ ሞከርኩ። ግን ተሳካለህ? ከሞላ ጎደላው ተሳክቶልኛል። የምር ቅዱሴ የምትነግረኝ ነገር ከአይምሮዬ በላይ የሆነብኝ ነው። ከዛ በኋላ ግን እማላቀው ግልፍተኝነትና ትዕግስት ማጣት ተጠናወተኝ። ለዛ ነው በትንሽ በትልቁ የምትጣላው? ለምን እንደምጣላ ግን ታውቂያለሽ? ለምንድን ነው? ብዙ ጊዜ ራሴን ለማጥፋት ሞክርና ኃጢአት መሆኑን ሳስበው ለራሴ ጨንቀኛል። እናማ ባገኘው ጸብ መሀል እየገባው በጸቡ ምክንያት ሞቼ በሰማይ ቤት እሷን ማግኘት ብቻ ነው ፈልግ። ይፈጣሪ አለ። እንዴት እንደዛ ታስባለህ ቅዱሴ? ወድጄ እኮ አይደለም እኔም። ስለዚህ በዚህ ምክንያት ነበር እዛ መማር ያቃተህ? ባይገርምሽ ፊዮሪ፣ የምሄድበት ሳር ቅጠል ሁሉ እሷን እያስታወሰኝ ይከፋኛል። ስሜት እኮ በጣም ይገባኛል። እሱ ስሜት እኔን ካልሆንሽ በፍጹም አይገባሽም። ልክ ነህ። ለዛ ነው እኮ መጥፎ ሰው የሆንኩት እንጂ ውስጤ ምንም ክፋት የለም። እሱን አሁን አይደለም ያኔ ስንተዋወቅ ነው ያወቅኩት። አይደል?
ቅዱሴ በቃ ተረጋጋ። ከዚህ እንድንወጣ በእናት አቡ ፈታ በላ እስቲ ወንድም ማለት ምንድነው? የተፈጠረ ነገር አለ እንዴ? እስኪ ቦቼ ተወኝ። ቆይ ምንሽ ነው የተፈጠረ ነገር አለ እንዴ? ያውም ግብዳ ነው። አንተ ግን በጣም ክፉ ሰው ነሽ። እንዴት ይሄን ያህል ነገር ተፈጥሮ ሳትነግረኝ ዝም ትላለህ? ምን ላርግ ቦቼ? ግራ ቢገባኝ እኮ እኔ ወንድምህ እያለሁ ለምን ግራ መጋባት ነው? አንተ ኖርክ አልኖርክ ምን ትፈይዳለህ? አሃ ተው እንጂ ለሰው መድኃኒቱ ሰው ነው ሲባል አልሰማህም እንዴ? እና ማንተ ላስጨነቀህ ነገር መድኃኒቱ እኔ ማለት እኮ አንተ አዎ እኔ ብቻ ሌላ ነገር ልታፈላ እንደሆነ እኮ አንተኛው ቦቸራነ ለኔ መድኃኒት የምትሆነው መርዛ። ቆይ ሲጀመር አንተ ከኔ ውጪ ሌላ ቦቸራ ታውቃለህ እንዴ? በእናትህ አሁን ዝም በል። ትሰማለህ አቡሽ? አሁን ስኳር አልቁ ግዛ ተብዬ እየወጣው ነው። አታስረፍድብኝ፣ ቶሎ ንገረኝ። ባልናገር ምን ልታመጣ ነው? ያማል እንዴ አንተ እዚህ ቁጭ ብዬ የምሰማበትን ሰዓት ስኳር ገዝቼ እመለሳለሁ እኮ። ልታስባረኝ ነው እንዴ? እንዴው የምትባረር ከሆነ ትባረራታለህ እንጂ እንዴት ብዬ አልነግርም። እንዴው ተባረብ አሳየኝ። ወይ አቡሽ እንደው በወሬ አምላክ ነው በፈጠረ መልካምነትን እኮ ነው ካንተ ወዶ ጥሩ ልጅ አልነበርክ? አረ ንገረኝ። ወይኔ ቦቸራ እሺ አጨቅጭቅኝ እነግርሃለሁ። እሺ ምንድነው? በቃ ሄሉ የፍቅር ጥያቄን ተቀበለች። አረ እባክህ። አዎ የምሬን። እድሌ እንዴ ደሙ ምን ሆነ ነው? ደስታ ነው ወንድም አለም ደስታ ነው። እኔ እኮ በቃ ይሄ ልጅ ፍቅረኛ ሳይዝ ሁለት ጸጉር አወጣ ብዬ እየሰጋው እኮ ነው። እንኳን ደስ አለ፣ እንኳን ለዚህ ወግ ማረጋ በቃ። ተመስገን። በቃ ሙድ ያዝክ? ኧረ ተው ወንድም አለም፣ እንዴት በትልቅ ሰው ሙድ ይያዛል? አንተ እኮ አሁን ፍቅረኛ ይዛል። ምርቃትም እርግማንህም ቶሎ ነው የሚደርሰው። ይሆንክ የተመታ እንደሆንክ ታውቃለህ አይደል? እኔ የምለው ቆይ እስካሁን ድረስ ፍቅረኛ እንዳልያዘ ሰው ምንድነው የሚያሽኮረምም? ቆይ እኔ ቺክ ይያይተን ታውቃለህ? አይቼ ባላቅም ግን ከ4 አመት ጀምሮ ያለህን ፋይል በሙሉ ይዣለሁ። በሰነድ አድርጌ ይዣለሁ። ማን ነው ደግሞ እንደዚህ አይነት ሰነድ የሰጠህ? አይ ሰው አይደለም። እና ማን ነው? ጎልጉል ደግሞ ማን ነው? ውይ ጎልጉልን ሳታውቀው ነው እዚህ ደረስከው? አንተም ብሎ ተማሪ። ወይኔ እናቴ አላውቀውም። ጎልጉል ማን ነው? እንግዲህ ጎልጉል ማለት በስልክህ አድርገህ እንደዚህ ካርድ ተሞላበትና በኢንተርኔት አድርገህ የምትጠቀመው ነገር እኮ አንቺ ይኸውልህ አልተምታው ተማሪ እያልኩ ታውደለድላለህ እዚህ። ምን ያስቃል? አንተ ጎግልን ነው ጎልጉል ብለህ ጠራው? ያው ነው ምን ይለያቸዋል? አማትና ምራት እንደማለት እኮ ነው። አንተ እነሱ ራሱ እኮ ይለያያሉ። ባክቶ አሁን ተጋብተው ተዋልደዋል። አንድ ቤተሰብ በላቸው። በል አሁን እቸኩላለሁ። መልካም ፍቅር። እሺ ቆይ ቹቹሻ ዛሬ ምን ሆነ ነው የቀረው ይባላል? ቤዚቲ ደብሮት ይሆናል የቀረው። አየሽ አይደለ ግን ልጁ ምን አይነት ነገር ውስጥ እየከተትኩት እንደሆነ። እኔ ግን ካንቺ ልጅ አንድ ነገርሽ ግራ ግብት ነው የሚያረጋኝ። ምንድነው ደግሞ? ለተፈጠረ ችግር ሁሉ ራስሽን ነው ተጠያቂ የምታረጊው። እና ነው ወድጄ ነው? ወደሽ እንዳልሆነ እኮ ይገባኛል ቤዚቲ። ግን ደግሞ ዛሬ ከትምህርት ቤት መቅረቱ ካንቺ ጋር ምንም የሚያገናኘው ነገር የለም። ተይ ቹቹሻ፣ ወደድሽም ጠላሽም ልጁ ከትምህርት ቤት መቅረት የጀመረው የኔናንተ ግንኙነት እዚህ ጋር ማቆም አለበት ስላልኩት ነው። እሺ ባንቺ ምክንያት ነው የቀረው እንበል እና ምን ይሁን? እሱማ ምንም። እኔስ ምን አልኩኝ? ይኸውልሽ ቤዚቲ ዛሬን አርፎ ነገ ትምህርት ቤት ይመጣል። እሺ ቆይ ነገ ባይመጣስ? ከነገ ወዲያ ይመጣል። ከነገ ወዲያስ ባይመጣ? ከነገ ወዲያ ይመጣል። ከነገ ወዲያስ ባይመጣ? ብቻ ቤዚቲ ከነገ ወዲያ ባይመጣ ምናምን ብለሽ ሌላ የተሳሰበ ነገር ውስጥ ልከችኝ እንዳይሆን። እኔ እንደሱ አላሰብኩም። እና ምን አሰብሽ? እሺ ቆይ ቹቹሻ ያላንቺ መኖር ስለማልችል ትምህርት ቤት ልቀይር ነው ምናምን ቢለኝስ? እሰይ እሱማ ግልግል ነበረ። እንዴት ማለት? ማለቴ እሱ ትምህርት ቤት የሚቀይር ከሆነ አንቺ ማቴው እሱ ማያይሽም ፍቻችሁ ጸና ማለት ነው። ቹቹሻ ግን ምን አይነት ነገር ነው የምትናገሪው? በፈጣሪ እንዴ ታዲያ ምን ልበል ቤዚቲ? እንጃልሽ። ግን ደግሞ በቃ እኔ ትምህርት ቤት እንዲቀየር አልፈልግም። ወይ ቤዚቲ እንደዚህ እናድርግ እንዴ? ምን? ከትምህርት ቤት ወደ ቤት ስንሄድ ለምን እነሱ ሰፈር ሄደን አንፈልገውም? አንቺ ያምሻል እንዴ? ከምሬ እኮ ነው። ይኸውልሽ እንደ ይሄን አናረግም። ተደብቀን አንቺ አይኑን ታዩና ከዛም በኋላ ወደ ቤታችን እንሄዳለን። ይሄ በፍጹም አይሆንም። እሺ ለምን ቤዚቲ? ምክንያቱም ትክክል ስላልሆነ። ቆይ ቤዚቲ እሺ ትክክል የሆነው ነገር ምንድነው? እንጃልሽ። ወየኔ እናት በቃ ሌላ ሀሳብ እናመጣለን። እሺ አይክፋሽ። ጓደኛዬ ሆነሽ ነው የደበረሽ ትመስያለሽ።
አዎ ሄዊ በጣም ደብሮኛል። ቆይ ምን ገጥሞሽ ነው የደበረሽ? ዛሬ በለጠ ምን እንደገባኝ ታውቂያለሽ? ምን ገባሽ? የሰው ልጅ ትልቁ ህመሙ በውስጡ ይዞ የሚኖር ፍጡር ነው። አልገባኝም። ዛሬ ከቅዱስ ጋር ብዙ አውርተን ነበር። ምን አወራችሁ? ይሄ ባህሪው እንዴት እንደመጣ አስጠይቀው የነገረኝ ታሪክ ከአእምሮዬ በላይ ነው የሆነብኝ። ቆይ ይሄን ያክል ምን ቢነግርሽ ነው? እሱ እንኳን ይቅርብሽ። አንቺ ግን ምን ያህል ድብቅ ሰው እንደሆንሽ አወቅሽ አይደለ? እንዴት? እሱ እዚህ ከመጣ በጣም ትንሽ ጊዜው ነው። ከአንቺ ጋር ከተዋወቃችሁም እንደዛ እና በዚህ ጊዜ ውስጥ አንቺን ስላመነሽ ብቻ የህይወቱን ጭንቀት በሙሉ ነገረሽ። እሺ አንቺ ግን ለአመታት የልብ ጓደኛሞች ብንሆንም ህመምሽን ደጋግሜ ብጠይቅሽም ልትነግሪኝ ፈቃደኛ አይደለሽ። ልነግርሽ ያልፈለግኩት ለምን ይመስልሻል? እንጃልሽ። ምናልባት ምሳሌ እውነት አንቺን እንዲረብሽ ይችላል ብዬ ስላሰብኩ። የምርሽ ነው? አዎ የምሬን ነው። ቆይ ፊዮሪ፣ ምን አይነት ህመም ቢሆን ነው እንደዚህ ሚስጥር ያደረግሽው? ሁሉንም በጊዜው ብነግርሽ አይሻልም? እኔ እኮ እንደዚህ መሆኑ ስለምወድሽ ነው። እኔም እኮ ማልነግርሽ ስለምወድሽ ነው። እስካሁን ግን በዚህ መንገድ አላሰብኩትም ነበር። ከረፈደም ቢሆን ስለተረዳሽኝ በጣም አመሰግናለሁ። እሺ ሙድሽን ለመቀየር ምን እናድርግ? ደስ ያለሽ። በቃ እንደባደብና እንፍታታ። እንደባደብ ነው ያልሽው? እንግዲህ ምን አማራጭ አለኝ? አንቺ እንደሆነ ድብርትን በቡና ከማጥፋት ይልቅ በቦክስ ማጥፋት ነው የምትፈልጊው። እና አሪፍ አይደለ? አይ ተይ እባክሽ፣ የሆነ የሚጨንቅ ነገር አለ። በቃ እንደዛ ከሆነ ዛሬ ድብርታችን እንዲላቀቅ ለምን ቡና እንጠጣ? ደስ ይለኛል። ነይ ዛሬ የደከመኝ ነው። ምንድነው? ጋይሶች ሌናችሁ ሁላማን ደህና ናችሁ? ቆይ ምን ሆናችሁ ነው እዚህ ቁጭ ያላችሁት? ዝም ብለን ቁጭ ብለን አንዳንድ ሀሳቦችን እያሰብን ነበር። ቆይ እኔም ማላውቀው የተፈጠረ ነገር አለ? ኧረ ምንም የተፈጠረ ነገር የለም። እሺ ያሬ ለምን ያልመጣ? እሱ ለኛም ጥያቄ ሆኖብናል። ደውላችሁለት ነበር? ስልክ አያነሳም ይሉ። ቴክስትስ? ቴክስት አይመልስም። ቆይ ምክንያቱ ምንድነው? እኔ ምንም የማውቀው ነገር የለም። ቆይ ሄሉ አንቺ የኔ ያሬድን ቤት ታውቂዋለሽ እንዴ? አይ ቤታቸውን ሳይሆን ሰፈራቸውን ብቻ ነው የማውቀው። ቹቻ ምን አስበሽ ነው? ኧረ እኔ ምንም አላሰብኩም። ጀስት በቃ ለጠቅላላ እውቀት ብዬ ነው የጠየቅኳት። ኧረ እባክሽ ይኸውልሽ ቹቻ ያለኔ እውቅና ግን አንድ ነገር አደርጋለሁ ብትይ እንጣላለን። እሺ ኧረ ምን በወጣኝ ቤዚቲ። ቹቻ ግን ከመጣሽ አይቀር ሱቃችሁ የት እንዳላቃለሁ። ምን ሱቅ? ሁለቱ ሱቅ ነው እንዴ? ቆየ ምንና የምን ሱቅ ነው ያላቸው እንዴ? ይሄን አታውቁም? ይኸውላችሁ አንድ የሱፍ ቤት፣ አንድ ደግሞ የባህል አልባሳት ቤት አላቸው። ወይኔ ያሬድ ቆይ ሁሉ ሀብት እያለው ነው እንዴ እዚህ የማይገባው ቦታ ተገኝቶ ጸጋ ጨጓራውን የምታረገው? ምን ሀብቱ በዚያ በቃ መስሏችሁ? ሌላም አላቸው ልትይ ነው? ጽድት ያለ ዘመናዊ ሱፐርማርኬት ቤት አላቸው። ግን ያው ሎኬሽኑን አላውቀው። ሱፐርማርኬት ማለት ዘመናዊ ጉሊት ማለት ነው። ግን በዛሬም ቀን ለሽ ትቀልጃለሽ አይደለ? ምንድነው የሚሰራ? እና ቤዚቲ ምን ላድርግ እኔ ዛሬ እንኳን ቢን በእናትሽ ሳቃችን አበላ ምን ላጣችላችሁ? ይኸውላችሁ ምንም ነገር እንዳልተፈጠረ በጨዋታ መሀል የተሳቀን እንስቃለን። እሺ ምንድነው እንደዛ ምን ዝቆይ? ዝም ብለሽ የተባልሽውን ነገር አድርጊ አንቺ ለዳ አረቤዛ አረ ዛሬ ወዲና ሰማማችሁ ይሄ ሳቃችሁ ከልባችሁ እንዳለው ያስታውቃል። አረ ቤዚ እውነት አባባልሽ በጣም ነው የሚያስቅ። በቃ በእናንተ ቤት ነው ያዛችሁ? አሁን ነው መቼም እንደዚህ የምትገለፍጡት ሰሞኑን እኔ ስለተደበደብኩ ነው። አንቺ ልጅ አጉል ባትሳፈጭኝ ይሻልሻል። እሺ ይጉዴ ጸጋ ሰማችሁ? አጉል ባትሳፈጭኝ። ሁላችሁም የማትረቡ ብሽቆች ናችሁ። ታባቷ አንዲቷ እርር ነው ያለው። እሷ እኮ በሷ ቤት ያሬድ ከትምህርት ቤት ቀርቷል ምናምን ብትል ሙልት ይዝብን ነበር እኮ የመጣችሁ። ልክ ነሽ። ሁል ጊዜ እሷ በመጣሽ ቁጥር ቀድመን ንፍር እያልን ጭንቅላቷን መታት። እኔ በጣም ነው የሚመቸኝ። እኔ ይመቸኛል። ያጂ በእናትሽ ነይ ልብ ባባ የተቀጠለችበት መንገድ እርር ነው ያለችው። የልቤ አንድ ምት አንቺ ነሽ ብርታቴ ትር ትር ትርታዬ
ትርታዬ የልቤ አንድ ምት አንቺ ነሽ ብርታቴ እንዴት እንደተቃጠ አዎ በጣም በጣም የተናደደችው እኔ የምልሽ ቹቻ ወይዬ መቼ ነው ግን እኔና አንቺ እንደሰው እንደዚህ ግቢ ውስጥ የሚዘፈንልን? አይ እኔስ እሱ ነገር የሚሆን አይመስለኝም። ታውስቲ አይሆንም። አንቺና ያሬድም እንደሆነ አንተን ከፍ አንቺ ደረቅ ነው። ቀስቴም እንደሆነ ፎንቄ እያለ ነው የሚያባብለኝ። አንዳንድ ሰዎች ግን ኳላችን መተው ፊት የኔ ፎንቃ የኔ ቅመም አይ እናንተ ልጆች በእናታችሁ በጣም ያሳፈራችሁ። ምንድነው አንቺ እያሳፈራችሁ ነው ምናምን ሲጀመር እዚህ የምትሰራለሽ የጠበቀሽ ኮሎ ለምን አትጂ? ኧረ እባክሽ እንደዚህ ሙድ ያዛችሁብኝ ነው እንዴ? ሂጂ ማግኘ ይኸውልሽ ብትሄጂ ይሻልሻል። ካለበለዚያ ግን አንዷ መታ እንዳትወስድብሽ። እሺ ከሙዳት ኩሙማ ና እኛን ይዝብሽም ሂጂ። ቆይ ሄሉ እንደዚህ ስትሆን ታውቂያለሽ? ኧረ እኔ እንደዚህ ስትሆን አይቻት አላውቅም። በይ በቃ እባክሽ ቹቻኛ እዚህ ጋር ከተቀመጠን ይደብራቸዋል። እኔ ይደላቸው ምን አማራጭ አለን? እኔ ደረቅ ተይ አፎንቄ ተይ የኔ ደረቅ እሺ አንተ ማለ እንዴ ምን አጠፋው? እዚህ ድረስ መጣ እንዴት ትጠራኛለህ እንዴ? ቆይ መች ጠሩሽ? ማለት ቆይ ከኔ ውጪ ትረታለህ? እሱማ ካንቺ ውጪ ማን ይሆናል ብለሽ ነው? እሺ ምን ልታረግ ነው የመጣው? ናፍቀሽኝ አይንሽን ላይ አንተ ልጅ ልብን ግን ያቀለጥከው። ቆይ እኔን በማየትሽ ደስተኛ አይደለሽም እንዴ? ምን ጥያቄ አለ እኮ? የኔ ልብ አንቺ ሲናፍቅ ያንቺም ልብ እኔን ይናፍቃል ብዬ እኮ ነው እዚህ ድረስ የመጣሁት። በመንጣት እኮ ደስ ብሎኛል። ታዲያ ለምን ተሽኮረመምሽ? አላ ጓደኞቼ ፊት ስለሆነ ብቻ። እነሱ ያራድዬ ልጆች ናቸው። ስማ ልክ ነህ። ለማንኛውም እቺ ልሰጥሽ ነው የመጣሁት። ሎሊፖፕ ለኔ ያው ጣፋጭ ነገር ለጣፋጭ ሰው ነው የሚል አረዳዳል። ጥሩ ጌታ ነው። ታዲያ ለኔ የሆነ ግራዋ ነገር አፈልግልኝም እንዴ? ለምን? ምክንያቱም መራራ ስጦታ ለመራራ ሰዎች ነው። ማን ነው መራራ? ድንገት እኔ ኮንኩኝ ብዬ እኮ ነው። አይ አንተ እንኳን በፍጹም አትመረኝ። እሺ እኔ ትርትር ዛሬ ከግቢ ስንወጣ ፍቅር የጀመረበት የመጀመሪያ ቀን በመሆኑ ልጋብዝሽ አስቤያለሁ። እሺ እንደውም ጋብዝ። የትያቸው ውሻ በደጠላ ልጋብዝሽ አስቤያለሁ። ጠላ ነው ያልከው? እንግዲህ ሰው ባለው ነው። እሱማ ባለው ነው። ችግሩን ያልጠጣ ብቻ ያጀቡሽን ጠላ ንቀሽ እንደው እንደሱ እንኳን አይደለም። እና ያው መኪና ነዳ የለ ስለምነዳ ያው መጠጣት ያለብኝ አይመስለኝም። ኦኬ ለካ እሱ አለ። እኔ እኮ አንዳንዴ የምረሳው ነገር አለ። ያው ባንተ እኮ አይፈረድም። የስምንት ልጆች አባት አይደለክ? ጎሽ ይሄን ስለተረዳሽ በጣም ነው አመሰግናለሁ። አመሰግናለሁ። ታንቺ ልጅ ተረጋጊ። በኋላ በዚሁ ከቀጠልሽ የሚጸጽትሽ ነገር ነው የምታደርጊው። ቆይ እንዴት እሱ እኔን አሮጊት ይለኛል? አንቺንም እኮ ጎባጣ ሽማግሌ ትይዋለሽ። ታዩ አንቺ ሲጀመር ሁሉ ለሱ ነው የምታግሽ። ኧረ እኔ ለሱ እያገዝኩ አይደለም። እና ምን እያደረግሽ ነው? በኋላ ስትረጋጊ ሊሰማሽ የሚችለውን ስሜት ነው ላሳይሽ እየሞከርኩ ያለሁት። ቆይ ሄዋን እኔ እንደዚህ እየሆንኩ ያለሁት ወድጄ ነው? አንቺም ብትሆኚ እኮ ወንድምሽ ቢቆጣሽ ዶሮ ሚኪን እርግፍ አድርገሽ ነበር የምትይው። እኔ እኮ ከወንድምሽ ጋር በተያያዘ ጉዳይ አንቺ ላይ እየፈረድኩኝ አይደለም። እሱ ግን ምን አለ? እንደውም ሌላ ሴት ጣብሼ ባላሳይሽ ሞቻለሁ ብሎ ፎክሮብኝ እኮ ነው ሄደው። ዴቭ ስለተናደደ ነው እንጂ በፍጹም እንደዚህ እንደማያደርግ ታውቂያለሽ። ባክሽ ማሚ ብቅል ያባውን ሆድ ያወጣዋል ስትል ሰምቻታለሁ። ምን ያስገለፍጥሻል? አይ ተረቱ ሆድ ያባውን ብቅል ያወጣዋል ነው። ታዲያ እኔ ምንድነው ያልኩት? አንቺማ ያልሽው ብቅል ያባውን ሆድ ያወጣዋል ነው። ዩሹር? አዎ በትክክል ነው የሰማሁሽ። አየሽ አይደል ሄዋን፣ እድሜ ልኬን ሰማው የነበረውን የማሚን ተረት ራሱ እኮ የጠፋብኝ በዚህ ጎባጣ ሽማግሌ ምክንያት። ግን እኮ ይሄ ሊያጋጥም የሚችል ነገር ነው። በዚሁ ከቀጠልኩማ ነገ ስምሽ ማን ነው ስባል ከአባቴ ስም ጀምሬ እንዳልናገር ነው መፈራው። ለማንኛውም አሁን እንደምን ብለሽ ተረጋጊ። ብረጋጋ እኮ ደስ ይለኝ ነበር፣ ግን ቆይ እንዴት አድርጌ ልረጋጋ? እንደምንም ማለት ያው እንደምንም ነው ሄዋን። እንደምንም እንዴት ነበር እንዴ? እንደምንም ማለት ያው እንደምንም ነው። እሺ በቃ እንደምንም ብዬ ለመረጋጋት ሞክራለሁ።
ምን ሆነ ነው? ኧረ ተይኝ በእናትሽ። እንደው እኔ ለሀገሩ እንግዳ እንደው ለቄው ባዳ ነኝ። እንደው ሰው በጠይቅሽ ሰው ታውቂልኛለሽ? ማንን ፈልገህ ነው? ኧረ እንዳለች ጄሪ የምትባል ከላባ እንደው እሷን ፍለጋ እኮ ቁልቁለት ቦርድ ዳገት ቦታ እኮ ፈልጌ ያጣኋት አንቺ። ለመሆኑ አነጋገር እንደዚህ ነው? አይ እኔ እንኳን ሁለቱንም እዘልቅበታለሁ። የትኛውን ነው የትኛውን? የከተሜውንም የባላገሩንም። እስኪ በከተማ ያወራኝ። ኧረ ፋያሽ አደገኛ ሰው ናቸው ሲባሉ ሰምቻለሁ። ቢበራብኝ ነው የሚሻለው። ምንሽ ነው ያልከው? ፋያሽ ማለት ያባትሽ እዚህ ቆቀር ቤት ለመግባት ስንት መከራ እንዳየሁ እኔ ነኝ የማውቀው። ልጄ ካንቺ ጋር ተነካክቼ በቀይ ካርድ መባረር አልፈልግም። ለምን ትባረራለህ? ሁሉም ሰው እኮ አባትሽ በቃ ባንቺ የመጣባቸው እንደማይታገሱ ሰምቻለሁ። ለሷ አትጨነቅ። የኔ እናት ጎመን በጤና ሲባል አልሰማሽም እንዴ? ይሁንልህ። እሺ ግን እኔ ምን ልርዳ? ቆይ ግን አይኔን ሳታይ መዋል ማትችለው ጄሪ ዛሬ እንዴት አስችሎ አጠፋች? እኮ ጄሪ ናት አይንህን ሳታይ መዋል ማትችለው? አዎ። ቆይ ለምን ገረመሽ? አይ ምንም እንዲሁ ነው። አይ እንዲሁ ክላም ሳረግሽማ ያልተዋጠልሽ ነገር አለ? ኧረ የለም። እና ሁሉም ነገር ተውጦልሻል? አዎ በደንብ ተውጦልኛል። ሸጋ ከተዋጠልሽ እስኪ እንደዚህ በይና ሳይ። ጎሽ የኔ አንበሳ፣ ድሮም ሳይሽ እንደው መልካም ልብ እንዳለሽ ገምቼ ነበር። ጎበዝ። አመሰግናለሁ። አንባቢ ነገር ነህ እንዴ? አይደል? ሰው አግኝተሽ አክብረሽኛል ማለት። እንግዲህ እኔ እናት አትልፊ ቁርጥሽን ወቂው። እስከ 3 ነው የተማርኩት። የምርህን ነው? አዎ። ምን ነው ገረመሽ ግን? አነጋገርህ ውስጥ አንዳንድ ብስለቶችን ስላየሁ። ከበሰልኩብሽ እንግዲህ የጎዳና ብርድና ፀሐይ ተፈራርቁብኝ እንጂ በንባብ የመጣ ብስለት አይደለም። ጎዳና ስትል ይሄ ጎዳና ነው አስፋልት ጥጉ። ባይገርምሽ ለአመታት ጎዳና ላይ ኖሬያለሁ። የምርህን ነው? ልሙትልሽ? ግን ሁኔታህን ላየኩ እንደዛ አትመስልም። ባይገርምሽ ቆዳይ እንደ ልቤ ሞኝ ነው። ከወራት በፊት ቢሆን ኖር ያገኘሽ ገና ስትጠጊ ነበር አመዴ ቡን ነው የሚልብሽ። ቀልደኛ ነገር ነህ። ወይ ቀልድ። ለማንኛውም ቦቸራ እባላለሁ። እኔ ደግሞ ሄቨን። ሄቨን በአማርኛ የለውም እንዴ? ምኑ? ስምሽ ነው? እሱን ነው እንዴ? አለው። ካለው ገልብጪዋ። እሺ ገነት ብለህ ጥራኝ። አሃ ሄቨን ሲገለበጥ ገነት ማለት ነው አይደል? አዎ እንደዛ ነው። ታዲያ ጄሪ ሲገለበጥ ምንድነው የሚሆነው? እሱን እንኳን ኢየሩሳሌምን አሳጥራውት ነው። ለፈትንሽ ብዬ ነው ባኪ ስቀልድሽ። ለማንኛውም እምትማሪበት ክፍል ድረስ መጥቼ በቆቀር ጉሮሮሽን ሳልልሽ ያለበት ድረስ ነው ብሎሻል በያት። እሺ እነግራታለሁ። በእሺ ገንዬ በቃ ቻው። እሺ ቻው ቦቸራ። አሬ ልጅ እውቀት ግን እየናረ ነው እንዴ? ሄቨን ገነት ካም ና ጎ ሂድ ዜድ ኤቢሲዲ አኒታ ፒስ ናችኋ? እንዴት ነው አቡሻ? አለን። የኔ ፒአር ፒስ አትይኝም እንዴ? ይቅርታ አቡሽ፣ ከዚህ በኋላ በዚህ ስም እንድጠራኝ አልፈልግም። አሁንም ጓ እንዳልሽ ነው? አሁንማ ምን በወጣኝና ጓ ልብሃለሁ። ግን እኮ ፊት ነስተሽኛል። የኔ ወንድም ፊት ብነሳ ባልነሳ እኔ እኮ ምንህም አይደለሁም። ኧረ አንቺ ዝም ትያታለሽ እንዴ? ቆይ ምንድነው ነገሩ? ምን እንዳደረገኝማ እሱ ራሱ ይንገርሽ። አቡሻ ምንድነው? ያው በጸቡ ሰዓት ሌሎ አኪሽ ስላስቀየምኩ እኮ። ለዛ ነው እንዴ? ብቻ ልታቀየው እንዳይሆን። አይ እንደዛ አይደለም። እና ቆይ ምን ለማድረግ እየሞከርሽ ነው? ያው እሱ እኮ ያለፈ ነገር ነው። ላለፈ ክረምት ደግሞ እናንተ መቀየም የለባችሁ። እኔም እኮ እሱን ብዬ ነው ይቅርታ ልላት የመጣሁት። አዝናለሁ። ይቅርታህን አልቀበልም። ግን እኮ የኔ ፒአር እንደዛ ያደረገኝን ነገር ለምንድን ነው ልትረጂ ማሞክር? እሺ እስኪ ተናገር። ምን ነበር እንደዛ ያደረገ? በወቅቱ አንቺ ሚኪን ቦቸራም አልተረዳችሁኝም እንጂ ሄሉን በጣም ነበር ያፈቀርኳት። ምን? የምርህ ነው አቡሻ? በቃ በዛ ሁኔታ ውስጥ ሆኜ ሚኪ ሲናገራት ስሜታዊ ሆንኩ። ይሄ ደግሞ ካፈቀረ ሰው የሚጠበቅ ድርጊት ነው። እናማ እንደኔ ይቅርታ ማድረግ አለብሽ ባይ ነው። እሺ ቆይ ታዲያ የኛ ነገርስ? ማለት ከሷ ጋር ፍቅር ጀመርክ ማለት እኮ ከኛ ጋር ያለው ወንድምነት ይቀንሳል ማለት ነው። ለሷ አታስቢ፣ እኔ ፊክስ አድርገዋለሁ። እርግጠኛ ነህ? አዎ እርግጠኛ ነኝ። ታዲያ መጀመሪያውኑ እንደዛ አትልም ነበር እንዴ? እኔ እኮ ለመናገር ሞከርኩ፣ እናንተ ግን እንደ ቀልድ ያዛችሁት። ለማንኛውም ስላልተረዳው ግን በጣም ይቅርታ። ጣጣ የለውም። እና ልቀፍሽ? እሷ አትቆጣህም? አብሽር፣ አትቆጣኝ።
ጎሽ ጥሩ ሰዓት ነው ያገኘውሽ። ደግሞ ምን ቀረ? ደግሞ ካንቺ ምን ይቀረኛል? አንተ ራስ አይደለ እንዴ ስፈልግሽ ነው ያገኘውሽ አልከኝ? እንዴ ብልሽስ? እና ዲስንት የሚታሰብ ነገር እያለ እኔ ቦቸራን እኔ ወንዶች ቁናን እንዴት ምን ፈለክ ብለሽ ትናገርኛለሽ? ያኔ ወንድም ብንከባበር አይሻለን? አረረረረረ ተናንቀናል እያልሽኝ ባልሆነ ኧረ እኔ አልወጣኝም። ይቺን ይወዳል ቦቸራ። አንቺ ልጅ ይኸውልሽ እቺ እንዳንቴል ቁጭ አደረኩ ማለት የማትወጪው ነገር ውስጥ ነው የምትገቢው። ብቻ ደበድብሻለሁ እያልከኝ ባልሆነ ጎሽ ጭራሽ ደግሞ ላንቺ ቦክስም ላባከን እና ምን ልታደርግ? ይኸውልሽ ሙልጭ አድርጌ ልክልክሽን ከነገርኩሽና ካጥራገረኩሽ ይበቃሻል። ለነገሩ ውሎህን አይቼ አመልህን መገመት እንኳን ቀላል ነው። እርፍ ደግሞ እንደዚህ ያልሽኝ ከማጋስ ላይ ተሺ ነው? ከጄሪ ጋር ነው። ቆይ ጄሪን አትወጃትም እንዴ? ቆይ አንተ ግን ምን ነክቶ ነው ከሷ ጋር መዋል የጀመርከው? ጄሪ መጥፎ ሰው ናት እንዴ? መጥፎ ቢሉህ መጥፎ እጂ እሙት ስለ ጎሽ ቆይ ምን ስታረጋ የተሻል ነው? አሬ እሷስ ጉድ ቢወራ ራሱ አያልቅም። ወይ ጉድ የዘንድሮ ሰው እኮ እንዴ! ቆይ ሄርሜላ የምትባለውስ? እሷም ያውናት እባክህ። እጭ እንግዲህ አንቺ ማታብጂ ምን ሆንክ ደግሞ? ሁሉንም መጥፎ ናቸው ካልሽ ማን ነው ጥሩ? ምናልባት እኔ ተመሲያለሽ አልቀረብሽም። ይልቅ ጄሪን ያለችው ለምን ፈለካት? ናፍቃኝ። አዎ ናፍቃኝ። ቆይ እንዴት ናፈቀች? እንደዚህ። እሱ ደግሞ ምን ማለት ነው? ባክሽ አውላ ታዝግኝና ንገሪኝ፣ አለበለዚያ እዚህ አቀናብርሻለሁ። ማንን ነው የምታቀናብረው? ሙዚቃ። አንቺ ነው ታዲያ ሌላ ማን አቀናብረው ይሆንሽ? ቦቦታመስ። ምን ማለት ነው እሱ ደግሞ? ጄሪን ጠይቂያት ትነግርሻለች። ባኮሪያ ታብዛ። ለማንኛውም እዛ ጋር ናት። ራስህን ጠብቅ። ወደድሽኝ እንዴ? ማኔ? አዎ አንቺ ነኝ። ሲያምር ይቅር። እሺ ታዲያ ካልወደድሽኝ ራስን ጠብቅ ማለቱ ለምን አስፈለገ? እንጃለ። ይሄ ውበቴ ማፋጀቱን ቀጥሏል። እቺ ወዳኛለች መሰለኝ። አዲስ ተመዝጋቢ ነሽ። እኔ ውበቴ እኮ እንደምደም ይሻለኝ። ውበቴ ሸጋሎ ገነቴ ጸጋ ገና ጨርቅሽን ጥለሽ እንድትሄጂ ካላደረኩሽ እኔ ቹቹሽ አይደለሁም። እሺ እንዴ ቤዚቲ ምን አልኩኝ?